ፕሬዝዳንት ትራምፕ ሰለሱት። ያሻቸውን እንደፈለጉ የሚናገሩት ፕሬዝዳንት፣ ተለምዷዊውን የቤተ መንግስት ፕሮቶኮል ሽረው የፈለጉትን የሚያደርጉት ፕሬዝዳንት አሁን ደግሞ ወደ ረሱት ጉዳይ ፊታቸውን አዙረዋል። አጀንዳ ላይ አጀንዳ እየደራረቡ መነጋገሪያ ሆነው የሰነባበቱት ዶናልድ ትራምፕ ሁሉንም የዓለም ማዕዘናት በሚነካካው ፖለቲካቸው በእግረ መንገዳቸው የኢትዮጵያን ጉዳይ አንስተው በሲመት በዓላቸው ላይ ለግብጽ ያደላ አስተያየት ሰጥተዋል ተብሏል። ይህ አሃዱ ዞን ነው። አዳዲስ ሀገራዊ፣ አህጉራዊና ዓለም አቀፍ መረጃዎች በፍጥነት እንዲደርሱ ቻናሉን ሰብስክራይብ ያድርጉ። የዓለምን ፖለቲካ እየገለባበጡ የሚገኙት ትራምፕ አሁን ደግሞ ረስተው ወደ ሰነበቱት የህዳሴው ግድብ ፊታቸውን አዙረዋል። ኖቤል ካልተሰጠኝ ሙቼ እገኛለሁ እያሉ የሚገኙት ፕሬዚዳንት ትራምፕ ባለ ሲመታቸውን አስመልክቶ በሰጡት መግለጫ የህዳሴውን ግድብ በተመለከተም አስተያየት ሰጥተዋል። ፕሬዚዳንቱ ለሶስተኛ ጊዜ የህዳሴ ግድብን ፋይናንስ ያደረግነው እኛንን የሚል ለግብጽ ያደላ ሐሳብ ሰንዝረዋል ተብሏል። የቅርብ ወዳጆቻቸውን ገፍተው የሩቅ ዘመድ በመፈለግ ላይ የሚገኙ ትራምፕ ከግብጽ ጋር የጠበቀ ወዳጅነትን በመመስረት የመካከለኛው ምስራቅን ፖለቲካ ለመቆጣጠር ያለሙ ይመስላሉ። ኢትዮጵያውያን ትልቅ ግድብ አላቸው፣ ግብጽ በናይል ላይ በቂ ውሃ ያላትም፣ አሁን ይህንን ጉዳይ መፍታት አለብኝ ብለዋል ፕሬዚዳንት ትራምፕ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን የመጡበትን አንደኛ ዓመት አስመልክቶ ባደረጉት ንግግር የታላቁ ህዳሴ ግድብ ግንባታ ውጪ በሀገራቸው መሸፈኑን ለሶስተኛ ጊዜ ተናግረዋል። ፕሬዚዳንቱ ስልጣን ላይ በቆዩባቸው ጊዜያት 8 ጦርነቶችን እንዳስቆሙ ገልጸው ኢትዮጵያና ግብጽ በህዳሴው ግድብ ምክንያት ሊያደርጉት የነበረውን ጦርነት ማስቆማቸውንም ገልጸዋል። ኢትዮጵያ በናይል ወንዝ ላይ በገነባቸው ትልቅ ግድብ ምክንያት ግብጾች ተጎድተዋል፣ ውሃቸው ቀንሶባቸዋል። ናይል ግብጽ ውስጥ ያለ ነበር የሚመስለኝ። ይህንን ጉዳይ መፍታት እፈልጋለሁ ብለዋል ፕሬዚዳንት ዶናልድ ትራምፕ። የግድቡን ግንባታ ውጪ ማን እንደሸፈነው ታውቃላችሁ፣ እኛው ነን ያሉት ፕሬዚዳንት ትራምፕ በኢትዮጵያና ግብጽ መካከል ያለውን አለመግባባት የመፍታት እቅድ እንዳላቸውም ተናግረዋል። ስለ ኢትዮጵያ ህዳሴ ግድብ በተደጋጋሚ ሲናገሩ የሚሰሙት ፕሬዚዳንት ዶናልድ ትራምፕ ከዚህ በፊትም አገራቸው የግድቡን ወጪ ሙሉ በሙሉ መሸፈኗን ሲገልጹ ሰነባብተዋል። ያም ይሁን እንጂ የኢትዮጵያ መንግስት የፕሬዝዳንቱን ንግግር አስመልክቶ በይፋ እስካሁን ያለው ነገር የለም። በቀለኛው ፕሬዝዳንት ፊታቸውን ወደ ኢትዮጵያ ዙረዋል። ከኖቤል ሽልማት ጋር በፍቅር የወደቁት ፕሬዝዳንት ኖቤሉ ካልተሰጠኝ ግሪንላንድን ወስዳለሁ ያሉ ድፍን አውሮፓን እያስጨነቁ ይገኛሉ። በሌላ በኩል በመጀመሪያው የስልጣን ዘመናቸው በጠቅላይ ሚኒስትር አብይ አህመድ ተበልጠው ኖቤልን ሳያገኙ የቀሩት ፕሬዝዳንት አሁንም ኢትዮጵያን የተመለከተ አስተያየታቸውን መስጠታቸውን አላቆሙም። ፕሬዝዳንቱ ለግብጽ ያደላ አስተያየት ሰጥተዋል። ይህ አሃዱ ዞን ነው። አዳዲስ ሀገራዊ፣ አህጉራዊና ዓለም አቀፍ መረጃዎች በፍጥነት እንዲደርሱ ቻናሉን ሰብስክራይብ ያድርጉ።